ሰላም ተመልካቾቻችን እንዴት ናችሁ? ቅዳሜ መዝናኛችን እንደቀጠለ ነው። በዛሬ የእንግዳ ሰዓታችን ያለነው አዲስ ስፖርት ፓርክ ነው። ስለዚህ ይሄን የመሰለ ውብ ቦታ ላይ እንግዳችንን እንዴት ቁጭ ብለን ብቻ እናውራ እንላለን? ለምን ወካ እናረግበትም? ለምን አናማሙቅበትም? ብለን ከእንግዳችን ጋር አወራና ለዛሬ ግማሹን የእንግዳ ሰዓታችንን ወክ እያረግን እየጎበኘን እየተዝናናን ቆይታ የምናደርግ ይሆናል። አብራችሁን ቆዩ ተመልካቾቻችን። የዛሬ እንግዳችን አንጋፋዋ ተወዳጇ ቻቺ ታደሰ ነች። ስለዚህ እሷ ጋር ደርሻለሁ ብላኛለች። ልቀበላትና ቆይታችን ቆንጆ ያማረ ይሆናል። አብራችሁን ቆዩ። ሰላም ሃይ እንኳን ደህና መጣሽ። እንኳን ደህና መጣ። ስላገኘሁሽ ደስ ብሎኛል። በጣም አመሰግናለሁ ስለጋበዝከኝ። ደህና ነኝ በጣም እግዚአብሔር ይመስገን። ያው አዲስ ስፖርት ፓርክ በቅርቡ ነው እንግዲህ ጠቅላይ ሚኒስትራችን ያስመረቁት። ስለዚህ አንቺ ጋር ስንቀጣጠር ለምን ቁጭ ብለን ብቻ እናወራለን? ይሄን የመሰለ ቦታማ ወክ እያደረግን እንደውም ስፖርተኛ ነች በነገራችን ላይ ተመልካቾቻችን እንደምታውቁት። ስለዚህ ስፖርታችንን እየሰራን ቆንጆ ቆይታ ነው የሚኖረን። ሰላም ባያችሁ። ሰላም እንደምን አላችሁ? ቻቺ ታደሰ ነኝ። እንኳን አደረሳችሁ በዚሁ ልበላችሁ። ዛሬ እንግዲህ ተጋብዤ የመጣሁት አዲስ ፓርክ ምን ይመስላል እስቲ ደግሞ እኔም ደግሞ እያሰብኩ ስለሆነ የራሴንም ስፖርት ነገሮች ለመስራት ከሴቶች ጋራ እዚህ መጥቻለሁ። ሊያስጎበኘኝ ነው እንግዲህ ሄደን ደግሞ እንጎበኛለን። እንግዲህ ሩጫውንም ምንችልሽ አይመስለኝም። ሁሉ ነገር እንግዲህ እንሞክራለን። ዋና እንሞክር። በኋላ እንሞክራለን። ሸጋ እንግዲህ ተመልካቾቻችን 800 ሜትር የሚረዝም ይሄኛው የምታዩ የመሮጫ ትራክ ዙሪያውን ነው የሚዞረው። 800 ሜትር ነው የሚረዝመው። ስለዚህ እሱ ነው እያደረግን በዛችን 1 ኪሎ ሜትር ማለት ነው። ኦልሞስት 1 ኪሎ ሜትር። ስለዚህ ወክ እያደረግን እንጀምር። ሹር እንዴት ነሽ? ደህና ነሽ? እንዴት ነህ? በምትኖሪበት አካባቢ እንዲህ አይነት ቦታዎች በሽ ናቸው? ዋው በጣም ምን ተሰማሽ? በጣም ደስ ይላል። ያው እኔ መጀመሪያ ጊዜ ነው እንግዲህ እንደዚህ አይነት ፋሲሊቲ፣ ይሄ አካዳሚ ይባላል አሜሪካ ነገር። እንደዚህ እኔ የምኖርበትም አትላንታም ስኖር እንደዚህ አይነት ፋሲሊቲ ትሬኒንግ ሴንተር ነው። እዚህ ምን ተሰማሽ የሚለው ላይ አበበ ቢቂላ ኦ ማይ ጋድ የመጀመሪያው አፍሪካዊ ኢትዮጵያዊ የማራቶን ሻምፒዮን። አይ ኖ በጣም በቃ ደስ የሚል ነው። በእናትህ ራሱ ሲቀበልህ አታይም እንዴ? እጁን እንደዚህ አድርጎ ነው። በጣም የመጨረሻው አትሌቶች የመጨረሻውን ሪቫን አሸንፈው የመጨረሻው መስመር ሲያልፉ የሚያሳዩት። አዎ ግን ራሱ ለኛንም ዌልካም አይደል? እንሩጥ አብረን ነገር ነው። ቁመታችን አይደርስም እንጂ እናቅፈው ነው። በጣም that's nice። እንደዚህ አይነት አካዳሚ አሉ በጣም እና እንደውም እዛ አሜሪካ ነገር እኔ የምኖርበት አትላንታ የፓብሊክ አሉ በነፃ እንደዚህ መጥተህ ልጆችህን የተለያየ አክቲቪቲ እንትን ታስገባለህ ልጆችን እና እኔ ልጄ በዋና በእግር ኳስ በሁሉ ነገር አሳትፋት ነበር ልጅ ሆና ማለት ነው። ስለዚህ ይሄ በቃ በዛ ደረጃ ነው እኔ የማየው ልል ነው። ያው በደንብ መሰራት አለበት ስለ በደንብ ፕሮሞት ተደርጎ ወጣቶች ህፃናቶች ልጆች እየመጡ ትሬን እንዲያደርጉ ማድረግ ነው። ልክ ነው። ቻቺ በምን ትታወቃለች ሲባል ብዙዎች ኢትዮጵያውያን የመጀመሪያው ቅናሽ ሙዚቃ ነው። ከዛ ቀጥሎ ደግሞ እንደ ፐርሰን ምን ይገልጻታል ሲባል ብዙዎች ዮጋን ያነሳሉ። የዮጋ ስፖርት እንዴት ጀመርሽ? መቼ ነው የመጀመሪያ ትውውቅሽ ከዮጋ ጋር? ኦኬ ዮጋ እኔ ዮጋን ምን እለዋለሁ መሰለህ ዌልነስ ፊትነስ እለዋለሁ። ዌልነስ እና ዮጋ የጀመርኩት እኔ ልክ እንደወለድኩ በወሬ ራሴን ሳየው ትንሽ ጌን አድርጌያለሁ። ትንሽም ሳየው በደንብ ጌን አድርጌያለሁ እና ያው ጌን ስታደርግ ደግሞ የፕሬግናንሲ ውሃ አለ ዋተር። ስለዚህ ያንን ለማጥፋት አሁን ብሮጥ ምን ብል ትንሽ ወገቤንም እግሬንም ልጎዳ ስለምችል ዮጋ ገባው ማለት ነው። ሶ ዮጋ it's more ፍሎር ኤክሰርሳይዝም ስላለው ሞር ብሪዚንግ ኤክሰርሳይዝ ምናምን ስለሆነ ጭንቅላቴንም ሰውነቴንም ሁሉንም አንድ ላይ ቴክ ኬር ለማድረግ ዮጋ ጠቀመኝ። በዛው ክላሱን ወስጄ ኳሊፋይድ ሆኜ ዛሬ አስተምራለሁ። ስለዚህ ከ21 ዓመት በላይ ማለት ነው። 21 ዓመት በላይ Yes. አይደለ? Yes. አሁን እዚህ ጋር አንዱን ባሰራ አንዱንም አትችለውም ማለት ነው። የእውነት ይከብደኛል። ኤክሰርሳይዟን በኋላ እዛ ስንሄድ ታሳይኛለሽ።
እዚህ ጋር አሁን ቁጭ ብሎ አንድ ሰው መዝናናት ቤተሰብ ልጆቹን ይዘው እንደምታየው ትልልቅ ሰዎች ናቸው እነዛም ወክ አድርገህ እዚህ ቁጭ ብለህ እንትን ትላለህ ትዝናናለህ እንደገና ደግሞ ህፃናቱ ደግሞ ኤክሰርሳይዝ የሚያደርግበት ከዚህ ነው የሚጀምረው አሁን እነዚህ ከዚህ እድሜ ነው አሜሪካን ሀገር ልጆችን እንትን የሚሉት ከዚህ እድሜ ነው ትልልቆች ደግሞ እንደምታየው ልጆቻቸውን የሚይዘው ቤት ከሚቀመጡ መጥተው ይሄንን 1 ኪሎ ሜትር ወክ ማድረግ እና በእነዚህ ደግሞ በአትሌቶቻችን ደግሞ መበረታታት እያነበብክ እያያችሁ ስትመጣ ትበረታታለህ ለአትሌቶቻችን ደግሞ ይሄ በጣም ትልቅ ክብር ይሄን ራሱ ወክ ማድረግ መሮጥ ማለት ይሄ ልክ አሜሪካን ሀገር ፓርክ ውስጥ የሚሰራ አይነት አክቲቪቲ ያለው ስለሆነ በጣም ሰነቀኝ ደስ ይላል በጣም እና ቻቺ ይሄ ቁመና ካለምን ምክንያት ያልተገኘም እያልሽ በስፖርት ነው ያንቺን ነው እንጂ ይሄ ቁመና ስትል ያው እኛ ስለ መሰረት ደፋር ነው የሚያወራን ያለ ነው ስፖርት ያመጣው የጠበቀው ሰውነት ነው ማለት ነው አዎ እንግዲህ ያው እንደነገርኩ ነው እኔ አሜሪካንም ብዙ እንደዚህ አይነት ቦታዎች ስላሉ ብድግ ብለህ ቱታን አድርገህ ምናምን ትሮጣለህ ስፔሻሊ ዋሽንግተን ዲሲ ብዙ ፓርኮች አሉ አሁን እዚህ ባለሽ ቆይታ አዲክሽን ላይ እየሰራሽ ነው ወጣቶች ላይ እየሰራሽ ብዙ ጊዜ የሚመቹን ወይም የለመድናቸው ነገር ግን የሚጎዱን ባህሪዎች አሉ እነዛ ናቸው ብዙ ጊዜ አዲክሽን የሚሆኑብንና ሰው ከማይጠቅሙት ልማዶች እንዴት መራቅ ይችላል አንደኛ ይኸውልህ አሁን ውጭ ሀገር ብዙ ሚዲያዎች አሉ ብዙ ቶክ ሾዎች አሉ ስለዚህ በተለያየ ዘርፍና በተለያየ ፕሮግራሞች ላይ ስለ አዲክሽን ያስተምራሉ እውነቴን ነው የሚልኝ አሁን ገብቶሃል አዲክሽን ምን ያህል ይጎዳል ትውልድን ምን ያህል ያምሮ መድከምን ያመጣል ምን አይነት እስከ ሞት ድረስ ያደርሳል የሚለውን ነገር እኔ ለመስራት አዘን አምባሳደር እንትን ብያለሁ ተነሳስቻለሁ የኔ ግን ብቻ አይበቃም ይሄ በቲክቶክም የሚሰሩ አሁን ፌዝ አበዛን በጣም ቀልድ ነው አሁን ብዙ ነገር ኦፍ ኮርስ እኔ ደስ ይለኛል አሁን ቀልድ ላይ ዝም ብዬ ቲክቶክ ምናምን ስገባ በጣም የሚያስቁኝ ነገሮች አሉ ግን የታወቁ ደግሞ ቲክቶከሮች የታወቁ ደግሞ ብዙ አይነት ፎሎወር ያላቸው ይህንን ነገር ትንሽ ሲሪየስ ሆነን ብናወራበት ደስ ይለኛል አሁን ይኸውልህ ልጆች ለምንድን ነው ወደ አዲክሽን የሚሄዱት ለምን በቀላሉ ራሳቸው ማዝናናት ይፈልጋሉ ብለህ ብታስብ ምንድነው አንዱ ትልቁ ነገር መሰል እንደዚህ አይነት ፋሲሊቲ የለም በቃ አለመኖር ነው አሁን ይሄ ወጣቶች ጊዜያቸውን የሚያሳልፉባቸው ጤናማ የሆነ ማዘውተሪያ የለም ቻቺ እንግዲህ የበዓል ዋዜማ ላይ ነን ያለነው ስለዚህ ልብሳችንን ቀይረን ያንን ኮላየን ምንነካያኛው ሳናይ ዝም ብለን እንዴ የሜዳ ቴኒስ እዛ ገብተን ነው ዮጋውን ትንሽ የምታስሞክሪ ዮጋ ቅድም ላሳይ አትችለው ያልችኝን ታሳይኝና ልብሳችንን ቀይረን ደግሞ በዋዜማ ድባብ ትንሽ ወግ ደግሞ እናውጋለን እሺ ምን አበሻ ልብስ ይዘህ መጣ እንዴ ሀገርን ልብስ ይዘህ መጣ እና ያለን እስቲ ሞክሬ አላውቅም ጭራሽ ምንም አይነት ኤክሰርሳይዝ ዮጋ ኤክሰርሳይዝ ኦኬ መጀመሪያ ምን መሰለህ መታችንን አሁን ሪላክስ አድርግና ሪላክስ አድርግና ሲለኔ ተንፍስ እንደገና ይኸውልህ አሁን እንዴት እንደምተነፍስ ንገር አንተ እንዴት ተንፍስ እሺ ስለዚህ አይደለም እንደዚህ ታረግና አላስቀኝ አላለውኔ ስለዚህ ቀስ ብለህ ሆድ ብቻ ይሄን ተውና ሆድ ብቻ ስታካ እሺ ስለዚህ ቀስ ተብሎ ቀስ ያለ ስቴፕ ባይ ስቴፕ ትንፋሽ መውሰድና ማውጣት ማለት ነው ይሄ ኤክሰርሳይዝም አለው ከዛ ታፒንግ የሚባል አለው ታፕ እናደርጋለን ኦኬ እግራችን በጣም ታፕ እናደርጋለን ቼስት ታፒንግ አለው ምንድነው ጥቅሙ እሱ ታፒንግ ይሄ ደግሞ ኤነርጂህን ሰርኩሌት እንዲያደርግ ሰውነትን ማስሎች ይተሳሰራሉ እዚህ አንድ ዮጋ ከመጀመራችን በፊት ታፕ ኦልዌይ ታፕ እናደርጋለን ከእግራችን ጀምሮ
ኦኬ ከኋላ ሁሉ አሁን እዚህ ጋር ኪድኒ አይደለ ኪድኒያችንን እንዲቀሳቀስ ውሃ ሰርኩሌት እንዲያደርግ ኤነርጂ ሰርኩሌት ብለድ ሰርኩሌት አሁን ዝም ብዬ ይሄንን ብደበድብ እንደዚህ እንትን ይላል ይነቃቃል አይደል መስላችን እንደዛ አንዳንዴ እንደውም ያሳክካል እንደዚህ ኦኬ አሁን በጫማ አይደለም ታውቃለህ ዮጋ የሚሰራ በጫማ አይደለም በባዶ እግር ነው ይሄንን ኤክሰርሳይዝ እንዳልኩ ብሪዚንግ ኤክሰርሳይዝ ታፒንግ ከሰራን በኋላ ከዛ በኋላ ያው የራሱን የቻለ አንዳንድ ስትሬቺንጎች አሉ እግርን ቀጥ አድርግና እጅህን እዚህ አድርገህ ቀስ ብለህ ውረድ Good job. ጎበዝ ጎበዝ እሺ መልሰው ጎበዝ ጎበዝ ነው ደከም ያው ኤክሰርሳይዝ ያው ፍሎር ላይ ብዙ ስለሚሰራ እነዚህ እንትኖች ናቸው ስትሬቺንግ አለው እግርህን እንደዚህ በማድረግ እጅን ስትሬት አድርግና ከዛ መውረድ ሲኖረድ አሁን የቱ ጋር ነው ስትሬች የምትመጣ ከዚህ እዚህ ጋር አይደል ትወርዳለህ ኦኬ ይሄ አለ ዝም ብዬ ኩክ ነው ማሳየው እግርን በደንብ ትከፍትና ደግሞ ኦኬ አሁን እጅን ትከፍትና ኦኬ አሁን ከዚህ ነው የምታረገው ከዚህ ውረድ ከዚህ ውረድ እጅን ከፍ ውረድና እዚህ ጋር ስትደርስ ይሄኛውን እጅን በዛኛው ያዝና ይሄኛውን አፕ ዋው ቀይረው ያልተነካ ሰውነት የለም አሁን አየው ዋው ኦኬ ትመለስና እዚህ ጋር ያዝና ወደፊት እግርን አታንሳ እግርን መሬት ይቀመጥ ኦኬ እንደረገጠ ከዛ አሁን ዳውን ዋው ከዛ እዛው እንዳለ እግርን ዝጋ ዘርጋ እሺ ኦኬ አሁን አፕ አድርግ እግርን ከዛ ወደፊት ና look up look straight ጎበዝ ምን ያለው ምን ቆየው ተመለስ ነው ሊዮም ተመለስ እዚህ ጋር ስደርስ ጠፍ ከዛ ቀስ ብለ አፕ yes እንግዲህ ሌላም አለ መረጃ ያለው በጣም ግን ሰውነት በጣም ነው እንትን የሚለው ሁሉም አሁን እንግዲህ 2 ደቂቃ ሆነናል ከጀመርነው ግን በጣም በርካታ እንትኖች ናቸው ያሉት ደስ ይላል ከዛ ሲጨርስ ደግሞ ራሱ አቀማመጥ አለው ቀስ ብለህ ቁጭ ትላለህ እንደዚህ ቁጭ ብለህ ሪላክስ ታደርጋለህ በቃ ይሄን ይመስላል በጣም ደስ ይላል ቻቺዬ እስካሁን ድረስ ጥሩ ቆይታ አለን ቀደም ሲል ለተመልካቾች ቃል እንደገባ ነው ደግሞ ንግባና ልብሳችንን ቀያይረን ደግሞ ቆንጆ ሆነን አምሮብን ደግሞ በጣም ብዙ ጉዳዮች አሉ እኮ የምናወራቸው አይደል ብዙ ጉዳዮች አሉ ተመልካቾቻችን ቆይታችን ከቻቺ ጋር አላለቀም ትንሽ ደግሞ ልብሳችንን ቀያይረን አምሮብን ቁጭ ብለን ደግሞ ብዙ ወጎችን እናወጋለን አብራችሁን ቆዩ ቅዳሜ መዝናኛችን ይቀጥላል የእንግዳ ሰዓት ላይ ነን ያለው ተመልካቾቻችን እንግዲህ ከዱብ ከስፖርታዊ እንቅስቃሴ ደግሞ መለስ ብለን እንደምትመለከቱት ዋዜማ ላይ አይደል የምንገኘው ዋዜማን መስለን ቆንጆ ሆነን አምሮብን ደግሞ ቻቺዬ ጋር ጥሩ ቆይታ ልናደርግ ደግሞ ቁጭ ብለን ልናወጋ መልሰን ተገናኝተናል ቻቺዬ ያው ዋዜማ ነው እያልኩ ስለሆነ በድጋሚ እንኳን አብራ ደረሰን ባህል እንዴት ነው ዝግጅት እንዴት ነው ባህል ዝግጅት እንግዲህ ያው መቼም ኢትዮጵያ ላይ የሚከበረው በጣም በትልቁ ስለሆነ ፋሲካችንንም ያከበረን ምን መጣው እንግዲህ እሁድ ነው ዛሬ እንግዲህ ያው ያከበረን ያለው ዋዜማ ነው አይደለ ስለዚህ እሁድ ደግሞ እንግዲህ የበለጠ ደግሞ እናከብራለን አይደለ ስለዚህ ጥሩ ጊዜ እናሳልፋለን ያምናለው ውጭ ሀገር እንደዚህ አይደለም እንደምታውቀው ኢስተር ነው ግን ያው እንደዚህ ደግሞ በባህላችን በጣም ቆንጆ ጊዜ እናሳልፋለን ከቤተሰብ ጋር አንተስ እንዴት ነው እንደምትመለከቱ ስላገኘሁሽ በድጋሚ ደስ ብሎኛል እሱን ለመግለጽ እወዳለሁ የቅዳሜ መዝናኛ ተመልካቾቻችንም እንደ ቻቺዬ እያሉ ነው እንግዲህ ፕሮግራሙን ከጀመርንበት ሰዓት ጀምሮ ቻቺዬ ብዙዎች የሚያውቁሽ በበጎ ፍቃድ ስራዎች በጎ አድራጎት ስራዎች ነው ባለፉት 25 እስከ 30 ለሚሆኑ አመታት ያለማቋረጥ በጣም የሚገርመኝ የተለያዩ ሾዎች ላይ ነው የምትሰሪው እና
የመጀመሪያው የበጎ አድራጎት ሀሳብ የበጎ ፍቃድ ስራ ሀሳብ መቼ መጣ ታስታውሻለሽ? በዌስተርን በፈረንጅ አቆጣጠር 1994 አካባቢ ነው እንግዲህ መጀመሪያ ጊዜ በ92 93 ወደ ኢትዮጵያ ለጉብኝት ስመለስ መጀመሪያ ነገር ልጆች መንገድ ላይ ሲሮጡ ሳይ የዛን ጊዜ ነው በቃ እንዴ እኔ ሳድግ ያው ስርዓት በያዘው ልጆች ቡና ቤት እንኳን ገብተው ለመታየት ይቀርና ጎዳና ላይ የሚል ነገር በጣም አሳዘነኝ ነገሮችና ስለዚህ ወደዛ ሽፍት አድርጌ በአርቱ ዙሪያ ያንንም የሚደግፍ ድርጅት አቋቋምንና ወደዛ ገባን ማለት ነው። ሲጀምረውን ብቻ አይደለም እናቴ ያለችበት ወይዘሮ ጥሩ ወርቅ እሷ ልደታ አካባቢ የራሷ የምታሳድጋቸው ልጆች ነበሩ። ሴቶች ደግሞ እንደዚሁ ስራ የምትሰጣቸው ነበሩ በትንሹ። ከዛ ቀጠለና እንግዲህ ወደ ወንድሜ ደግሞ እሱም ፈንድ ሬዝ በማድረግ አሜሪካን ደረጃ ታደሰ ከኔ ጋር ሆኖ ይረዳኝ ነበረ። አብዛኛውን እንግዲህ የኔ ፈንድ ሬዝ እያረኩ ገንዘብ የምሰበስበው በአብዮት መስቀል አደባባይ ላይ ያዘጋጀኋቸው በተለያየ መድረክ ከውጭም እያመጣው ፈንድ ሬዝ እናደርግ ነበረ። ሙዚቃ እንግዲህ እንዳልኩት በበጎ አድራጎት ላይ ያን ሁሉ አመት ስትቆይ ብዙ ተጽዕኖ ያሳደርሽባቸው ሰዎች አሉ፣ ህይወታቸውን የቀየርሽላቸው አሉ። በተለይ ስለ ተማሪዎቹና በተለያዩ ትምህርት ቤቶች የበጎ አድራጎት ስራ ትሰሪ ነበርና እንዴት ነበር እሱ? ዋን ኦፍ ማይ ፕሮጀክት በጣም ያስደሰተኝ እስካሁንም በቃ እየቀጠልኩበት ያለው ትምህርት ቤት ዙሪያ ነውና በዛን ጊዜ ኦፍ ኮርስ ትምህርት ቤት ፊዲንግ ልጆችን ማብላት፣ ዴስክ መቀየር፣ ውሃ የሚጠጡትን ውሃ ቱቦችን በማሰራት ሽንት ቤት ኤክስትራ በመጨመር የኔ ፕሮጀክት እንግዲህ በጣም ስሰራበት የነበረው ፈለቀ ዮርዳኖስ ትምህርት ቤት ነው። በጣም የሚያሳዝን ትምህርት ቤት በፋይናንስም ብዙ የማያገኝ ስለነበረ አካባቢውም ደግሞ ትንሽ የሚያሳዝን ሴቶች ስራ በማጣ ሁኔታ እዛ ላይ ስለነበሩ የመንገድ ላይ የሚተዳደሩ ሴቶች ስለነበሩ የእነሱ ልጆች ትምህርት ቤት ውስጥ እንደ ዴይ ኬር ነገር አድርገው ጥለው ይሄዳሉና ዩኒፎርም በማሰፋት ቤተሰብን እንረዳ ነበረ። ልጆች ከትምህርት ቤት ደግሞ ወደ ጎዳና እንዳይወጡ ያ ነው ዋናው ነገር፣ ፊዲንግ እና የዩኒፎርም ነው። እሱን ሸፍን ነበረ። ከዛ አልፎ ሌላ ትምህርት ቤቶችም አሉ። ትምህርት አንደኛ ነገር አስፈላጊ ነው። ዛሬ ያፈራኋቸው በጣም ትልቅ ቦታ ያሉ ሰዎች አሉና በጣም ደስ ብሎኛል ያንንም በመሆኑ ማለት ነው። ልጠይቅሽ ነበር እሱን ስሜቱን፣ በተለይም ልጁ ነው ታዳጊ ሆነው ታውቂያቸው ልጆች አሁን ትምህርታቸውን አጠናቀው ጥሩ ስኬታማ ሆነው ስታገኛቸው ምን አይነት ስሜት ተሰማሽ? ይህንን በሀገሬ ላይ መስራት በመቻሌ እግዚአብሔርን በጣም አመሰግናለሁ። በእውነት እኔን ደግሞ በመምረጡ ከነዚህ ሰዎች ህይወታቸውን እንድቀይር ስለተመረጥኩ ለእኔ ይሄ ከእግዚአብሔር የተሰጠኝ በረከት ነው ብዬ ነው የማስበው። አሉ በጣም እጅግ ብዙ የሆኑ በዛን ጊዜ የረዳኋቸው ዛሬ ደግሞ ለሀገራቸው በቂ ሆነው እየሰሩ ያሉ ትውልዶች አሉና በጣም ደስ ብሎኛል። አግብተው ልጆች ወልደውም አሉ። የበርካታ የመንግስታዊና መንግስታዊ ያልሆኑ ተቋማቶች የጉድዊል አምባሳደር በመሆን የበጎ ፍቃድ አምባሳደር በመሆን እየሰራሽ ትገኛለሽ። ለምሳሌ ከመንግስት የሰላም ሚኒስቴር የበጎ ፍቃድ አምባሳደር ነሽ። እንዲሁም ደግሞ የዱር እንስሳት ጥበቃም እንደዚሁ የዩኒሴፍም የበጎ ፍቃድ አምባሳደር እንደሆንሽ አውቃለሁ። ሌሎችም ድርጅቶች አሉ። ይሄ ስራ እንዴት መጣ? በርግጥ እኔ እዚህ ስመጣ በ1992-93 ላይ ስለነበረ የመጀመሪያዋ ዳያስፖራ በላይ የመጣሁት ነበርና ወደ ስራ ነው ቶሎ የገባሁት። ስለዚህ ድርጅት በማቋቋም ገንዘብ ሬዝ በማድረግ ስለነበረ ድርጅቶችም ከኔ ጋር የመስራት ፈቃደኛ ነበሩና ስለዚህ በዛ ምክንያት HIV ላይ በጣም አጥብቄ ስሰራ ነበር። ጎዳና ላይ በዛም ብዙ ልጆች ስለሚያልፉ ማለት ነውና ከነሱ ጋር ጉድዊል አምባሳደር ሆኜ ደግሞ በይበልጥ በሰፊው ደግሞ ኢትዮጵያ ዙሪያ ላይ እንድንሰራ በዛ ነው ጉድዊል አምባሳደር የሆንኩት። ቀጣዩ የዱር እንስሳት አምባሳደር የሆንኩበት ምክንያት ለረጅም ጊዜ ነበርኩ። ምክንያቱም ሰሜን ላይ ብዙ ሰዎች ከደባርቅ ከሌላም ቦታ እየመጡ ይሰፍሩ ነበርና ዩኔስኮ
የተወሰነ ጊዜ ሰጠና እነዚህ ሰዎች ካልተነሱ ያው ከዓለም እንትን እናወጣዋለን የሚል ነገር ነበረና ዩኔስኮ ያው ሰሜን ማውንቴን ታውቃለህ? የሰሜን ተራራዎች ሶስተኛ ነው በዓለም በዩኔስኮ የተመዘገበው። ግን ጭላዳ አሉ በብዛት ቀይ ቀበሮ አለ እንደ ዋልያ አለ እና እነዚህ እየሸሹ ሄዱ ማለት ሰው ስለማይፈልጉ የዛን ጊዜ ዩኔስኮ ይህንን በማድረግ 3 ዓመት ሰጠ ማለት ነው። በ3 ዓመት ውስጥ እኛ ከኦስትሪያ አምባሳደር ጋር ሆኜ ገንዘብ እነሱ ሰጡን፣ ሬዝ አረጉና ሰዎችን ሪሎኬት እናደረግ ነበረ። በዛውም ደግሞ ቀይ ቀበሮንን ጋር አብረን ስንሰራ የቆየ ነው። ቢኒያም የሚባል ከዚህ ዓለም በሞት ተለይቷል። ታውቀው እንደሆነ አላውቅም። እሱ ጋራ በቀይ ቀበሮ ላይ በጣም እንሰራ ነበረ፣ ባሌ ላይ አካባቢ ማለት ነው። ስለዚህ አዘ ጉድዊል አምባሳደር እንስሶችን አለመጉዳት፣ እነሱን እንዳይባረሩ እዛው ባሉበት እንዲጠበቁ በማድረግ እሱን ስንሰራ ነበር። በቅርቡ እንግዲህ የሴቶች ሩጫ ላይ የሴቶች ታላቅ ሩጫ ላይ ሳውተማን ነገር አለ። እኛ የመጀመሪያ ኢትዮጵያዊ ነን አሁን ከ4 ዓመት በፊት ራስ ዳሽን ይወጣን ማለት ነው። የእውነት ዋው! ስርማ እንዳረሰ በጣም ደስ ይላል። እና ናኦድ ሽባባው የሚባል አለ፣ ራሄል የኔ ማናጀር አለች፣ ሉና የቲክቶክ ታውቃት እንደሆነ እሷ፣ ሌሎች ደግሞ 1 2 3 ሆነን 8 ኢትዮጵያኖች 7 ቀን የፈጀብን በእግራችን ሰሜንን እያየን ካምፕ እያደረግን ከዛ ደግሞ ሰሜን ማነው ራስ ዳሽን ወጣን ማለት ነው። የመጀመሪያ ኢትዮጵያዊ ናችሁ ተብለን ተሸልመናል። እሱ እስካሁን አልተነገረም። በጣም ደስ ይላል። በጣም ደስ የሚል ነው። በጣም ይሄንን ኢንካሬጅ አደርጋለሁ። አሁን እሱ ላይ መስራት ነው የምፈልገው። ያው እንዳየው ደግሞ አሁን በጣም እየሰፋ ስለሆነ የቱሪዝም መዳረሻ እሱንም ደግሞ በጥልቀት በደንብ አድርጌ መስራት እፈልጋለሁ። ዋው በጣም ደስ ይላል። ወደ ቀደመው ጥያቄ ልመለስና ባለፈው በተካሄደው የታላቁ ሩጫ የሴቶች ታላቁ ሩጫ 8 ኪሎ ሜትር ተጽዕኖ ፈጣሪዎች መካከል አንዷ በመሆን ሩጫውን ተሳትፈሽ ነበር። እንዴት ነበር ጆርኒ? በዚህ ዓመት በጣም እንደውም ደስ ብሎኝ ነበር። ምክንያቱም በጣም የምወዳቸው ሴቶች ነበሩ ከኔ ጋር እንደነ ሳራ ኔክስት ምታየው እንደነ አምለሰት ሌሎችም ነበሩና እንደ ቤቲ ጂ አሁን አይቻት አላውቅም ለብዙ ጊዜ የእውነት መታ ነበር እዛና ቤቲ ጂ ነበረች። ከኛም አስካለ ተስፋዬም ነበረች። መሰረት ደፋርም ትንሽ 1 2 ዓመት ቆይቻለሁ ካየኋት። እሱ ደስ ይላል። በዛ ላይ ደግሞ ዝናቡ በጣም አስደስቶኝ ነበር። የሚገርም ነገር እና ኃይሌ ወጥቶ ምን አለ እንግዲህ በሉ አይዟችሁ፣ እኛ እኮ በስኖም በዝናቡም በብርዱም ነበር የምንሮጠው እንግዲህ ምናምን ሲል በጣም አሳቀኝና እውነት ነው። አንዳንድ ጊዜ ሩጫ ፀሐይ ሆኖ ሳይሆን በአንዳንድ ዲፊከልት ነገሮች ላይም መሮጥ ደስ ይላል እና እኔ በጣም ታላቁ ሩጫ 20 ዓመት ከነሱ ጋር ነው አብሬ 20 ዓመት። የሴቶቹ ሩጫ 13 15 ዓመት አብረን ነበረን። ዎርም አፕ አረግ ነበረ ሴቶቹን። ከ5000 የነበረው ዛሬ ያንን ያህል የገባው እኔ ከ5000 ህዝብ ሩጫ ጀምሮ ነው እስካሁን ድረስ አብረን ያለነው። እነ ዳግማዊ በጣም መወዳት በጣም ታላቅ ሴት እሷ ነች መሸለም ያለባት። እንደውም እኛን ትሸልማለች እንጂ I'm so proud of her as a ሴት ነው የምልህ። እና ሁል ጊዜ ደግሞ እኔን በቃ አፕሪሼት ታደርገኛለች ነው ታስታውሰኛለች። ያው ኤሮቢክስም የጀመርኩት እዚህ ሀገር እኔ ስለሆን በነበርኩኝ በሱም ታውቀኛለች እና በጣም ደስ የሚል ጊዜ ነው ያሳለፍነው። ብናነሳቸው የማያልቁ በጣም በርካታ ጉዳዮች እንዳሉ አውቃለሁ። እግዚአብሔር ይመስገን አይደል እዚህ ማደረሰኝ እግዚአብሔር ይመስገን። ቤተሰብ ቅድም ከቀረጻችን በፊት እያየሁ ነበር። ልጅሽ ጎበዝ የሜዳ ቴኒስ ተጫዋች እንደሆነች አውቃለሁ። እስኪ ንገሪኝ። እሷ አሁን 21 ዓመት ሆናት። በ6 ዓመቷ እዚህ ይዣት መጣሁ። የተወለደችው አትላንታ ነው። ትዳርም የመሰረትኩት አትላንታ ነው። ግን በኋላ ባለቤቴ የቴኒስ ተጫዋች ነው። በልጅነቱ ነው አሜሪካን ሀገር የሚሄደው። በ15 16 ዓመት ልጅ ሆኖ ከሃይ ስኩል ጀምሮ ነው እንግዲህ ቴኒስ እየተጫወተ ዩኒቨርሲቲ ላይም በስኮላርሺፕ የተማረውና ሲጨርስ አትላንታ ሄዶ ለአንድ አካዳሚ ሰራ ነበረ ከአንድ ነጭ ጋራ።
እኔም ጋር ስንገናኝ ያው እዛው ኦልሬዲ ስራ ውስጥ ሆኖ ነው ያገናኘነው። እኔም ስፖርተኛ ነኝ በጣም። ስለዚህ በጣም ተስማማን፣ አብረን ሆነን። ልጄንም ያሰለጠነው እሱ ነው። ልጃችንን ያሰለጠነው አባቷ ነው። ከ5 ዓመት ጀምሮ ሌፍት ሃንድ ነች ታውቃለህ። ራይት ሃንድ አይደለችም፣ ሌፍት ሃንድ ተጫዋች ነች እና እሱ ነው ሌፍት ሃንድ ያረጋት እንጂ ራይት ነች። ስትጽፍም ስትበላም በራይት ነው፣ ስትጫወት ብቻ ነው ሌፍት የምትጫወተው። እና ይሄ በጣም ጠቅሟታል። ስፖርትኛም በዛው ስለነበረን በስፖርቱ ስላለፈች አብዛኛውን ልጆቻችን በስፖርት ውስጥ ነው አሁን ያሉት ማለት ነው። ሌላ ደግሞ ከዚህ ደግሞ እናትና አባት ሆነን የወሰድነው ልጅ አለ ግላውዲዮስ የሚባል አዲስ አበባ ቴኒስ ክለብ። ከዛ ነው በልጅነቱ የጀመረው ኳስ እያቀበለ ምናምን እያለ ራስ በራሱ ከግድግዳ ጋር ቴኒስ እየተጫወተ ናሽናል ቲም አንደኛ በአፍሪካ በዩሮፕም እየሄደ ናሽናል ቲም ተጫዋች የነበረ ነው። እና እኛ ባለቤቴ መጥቶ ሲያየው በቃ ይህንን ልጅ እኔ ወስጄ ነጮች ስንት አሰልጥኛለሁ፣ ይሄኛውን ግን በቃ ግላውዲዮስ በጣም ጥሩ ልጅ ነው፣ በጣም በጣም ዳውን ቱ እርት አሪፍ ልጅ ነው። በቃ በጣም በትምህርቱ ደግሞ አንደኛ ኤስ ተማሪ ነበረ። አዎ እነዚህ በ16 ዓመቱ ወሰድ ነው እንደ አዳፕት በቃ ልጃችን አድርገን የወሰድ ነው። ባለቤቴ እስከ ኮሌጅ ድረስ በደንብ አድርጎ አሰለጠነው። ሆም ስኩል ነበረ። ሆም ስኩል መጥቶ እዛ ሆነ እሱ ሲያሰለጥነው ማለት ነው። ከዛ ለአካዳሚው አብረው ይሰሩ ነበር፣ ያገለግሉ ነበር። አሁን እሱ ፕሮፌሰር ነው። አዎ ፕሮፌሰር ዶክተር ግላውዲዮስ ፕሮፌሰር ነው። ፕሮፌሰር ግላውዲዮስ ይባላል። እና በቴኒስ ነው የደረሰው እዚህ። ፕሮፌሰር ያልኩ በሳይኮሎጂስት ነው፣ ስፖርት ሳይኮሎጂስት። ቻቺ አሁን ከቅርብ ጊዜ ባለፉት 7 ወር እንደዛ አካባቢ ጀምሮ ከቻቺ ጋር የሚል ቆንጆ ፖድካስት በዩቲዩብ እንደተከሰተ አውቃለሁ። እሱን እና ደግሞ አሁን ምን ላይ ነሻለሽው የሚለውን ደግሞ እናው። አሁን እንግዲህ ወደ ኢትዮጵያ ተመልሻለሁ። ረጅም ጊዜ እንደነገርኩ ልጄን የ6 ዓመት ልጅ ሆና ነው እዚህ ያመጣኋት። እዚህ አሳደግናት። ባህሏን፣ ካልቸሯን፣ አገሯን እንድታቅ ቋንቋን እንድታቅ ብዬ ነው ያረኩት። እኛም ደግሞ ስፖርቱን እዚህ ዴቨሎፕ እናደርጋለን ብለን ብዙ ሞክረናል። አሁንም እግዚአብሔር ይመስገን ጥሩ ነገር ነው። እንጦጦ ላይም ትልቅ የእግር ኳስ ፋሲሊቲ ባለቤቴ ሰርቷል፣ 2 ሰርቷል። ያው ከፒኤም ቢሮ ተሰጥቶን ነው ቦታው እና ሰርተናል። ግን ከዛ በኋላ 11 እና 12ኛ አሜሪካን ሀገር መማር ነበረባት። ለኮሌጅ ሬዲ የምትሆነው እዛ ነው። እና አይ ሌፍት ሄድኩኝ እሷን ይዤ። አሁን ተመልሼ የመጣሁበት አንደኛ ቱሪዝም በጣም እዚህ ሀገር መታወቅ አለበት። ሰው ዳያስፖራ በጣም አገሩን ማየት ይፈልጋል። ብዙዎች አሉ፣ ብዙ ትውልዱ። እዛ ደግሞ የአይዴንቲቲ ክራይሲስ በጣም አለ። ማንኝ ምናምን የሚለው አንዴ መጥቶ ይህንን ቆንጆ ነገር አሁን እንዳልኩ ራስ ዳሽን መውጣት ለእኔ የወጣሁት እኔ ከወጣው ማንም ሊወጣው ይችላል የሚል ነው። ከባድ ነው፣ ቀላል አይደለም። በጣም ብዙ ለፍተናል እዛ ለመድረስ ማለት ነው። ግን ይሄ የሚወደድ ነገር ነው። ከዛ ደግሞ እያየሁ ነው በጣም ጥሩ ቦታዎች አዲስ አበባ ራሱ ስታዩት ፍሪ ነው። አሁን ጥሩ ነው ወክ ለማድረግ ምንም ለማድረግ። ስፖርቱም እየተስፋፋ ነው። ጥሩ ነገር ነው ያለ ነው እና እሱ ላይ ስፖርቱ ላይ በደንብ ገባበታለሁ ብዬ ነው የመጣሁት። ሴቶች ላይ በጣም ሰራለሁ ብዬ ነው የመጣሁት። ያው እንዳልኩ ቅድም ዌልነስ ነው፣ ዌልነስ ዮጋ እና ሌሎችም ስቴፕ ዳንሶች አሉ። ኤሮቢክስ በጣም ብዙ አመት እኔ እንደሞ እንዲህ የሚያደርገኝም አሁን ኤሮቢክስ ነው። ዮጋ ደግሞ እንደነገርኩ በቃ ዌልነስ ነው። ራስን የምታቅበት የምተነፍስበት ራስን በቃ የምትልበት ቦታ ነው እኔ ክሪኤት የማደርገው። ሌላው ምንድነው የኔ ፖድካስት እዚህ ነው በደንብ መስራት የምችለው። እዚህ ምንድነው አሜሪካን ሀገር ኦፍ ኮርስ የሰራኋቸው አሉ ፕሮግራሞች በፋይናንስ ላይ፣ በአዲክሽን ላይ፣ በአስተዳደግ ላይ፣ በቢዚነት ላይ ልጆች ራሳቸውን ለምን ያጠፋሉ፣ ለምን ሃይ ስኩል ላይ ድሮፕ አውት ኢትዮጵያን በዛ ያው ማሪዋና የተፈቀደበት ነው እና ልጆች በጣም በዛ ይወድቃሉ። በዛ ነገር ላይ ያወራንበት ነው። እዚህ ግን በደንብ ይሰራል። ምን መሰለ ሁሉ ነገር እያለ ሰዎች ግን በትክክለኛው ነገር የተጠቀሙ አይደለም። ለምሳሌ አሁን የኢቲንግ አበላል እና አብሬያቸው የምሰራቸው ብዙ የጀመሩ ሰዎች አሉ። ጥሩ ነገር የጀመሩ አሁን ፌሻል አለ፣ ስፓ ምንድነው ጥቅሙ፣ ምንድነው ክፉ። ከዛ አልፈ ደግሞ እንዳልኩ ቱሪዝም ላይ በጣም መስራት ፈልጋለሁ። በጣም
ገና ነኝ ግን የጀመርኳቸው እንትኖች አሉ። ሌላው አዲክሽን ላይ በቃ እሱን በደንብ እንድታወሪኝ እፈልጋለሁ። የተለያዩ ትምህርት ቤቶች እየሄድሽ የግንዛቤ ማስጨበጫ ንግግሮች እንደምታረጊ ያውቃለሁና ስለሱ አውሪኝ እስኪ። አንድ ሁለት ቦታ ተጋብዤ በፊት አሁን ከመጣው ያወራኋቸው ልጆች አሉና ለኔም እስቲም እንዴት ነው አቀባበላቸው እነዚህ ትውልድ አሁን እንዴት ነው የሚቀበሉ የሚለውን ነገር ሞክሬው በቃ በጣም ነው የተደሰቱት። ለምን እነሱ መስዬ ነው የማወራው። ፕላስ ደግሞ ለአይሰለጥንብኝም የሚል ፋውንዴሽን አለ፣ ለነሱ አምባሳደር ነኝ። ስለዚህ የድራግ የአዲክሽን አምባሳደር ስለሆንኩኝ አንዱም ያስመጣኝ እሱ ነው፣ በፖድካስቴ በደንብ ኤጁኬት ለማድረግ ፕላስ ደግሞ እኔም በየትምህርት ቤቱ በየዩኒቨርሲቲው ይህንን ግንዛቤ መስጠት ስለምፈልግ ነው። አገሬ ነው እንግዲህ መቼም አገርን ለቀህ አትኖርም። ጄኔሬሽን ከጠፋ አገር የለም ገባ እና በጣም መጠንቀቅ ያለብን ከቤተሰብ ጀምሮ ልጆቻችንን ምን እያደረጉ ነው ማለት ያስፈልጋል። ያንቺን ህይወት ያንቺን ታሪክ ያንቺን ልምድ እናውራ ካልን ዋዜማ ላይ አይደል ያለ ነው። በዓል ውስጥ እንገባለን። መሽቶ ይነጋና በዓል ፋሲካ ውስጥ እንደርሳለን። ግን ደግሞ ለዛሬ ዋዜማ በርካታ ጉዳዮችን አነሳን። ከነዚህ ሁሉ ስራዎች እኩል ጊዜ ሰጠሽን ለቅዳሜ መዝናኛ ዝግጅታችን ቆይታ ስላደረግን በጣም ደስ ብሎኛል። ቻቺ ከልብ አመሰግናለሁ። በጣም አመሰግናለሁ። በይበልጥ ደግሞ እምወዳቸው ኢትዮጵያውያን ሁላችሁም ቢሆን ይሄንን በዓል የደስታ የፍቅር የሰላም እግዚአብሔር ደግሞ ሀገራችንን ኢትዮጵያን ህዝቧንም እንዲጠብቅ ምኞቴ ነው። እንኳን አደረሳችሁ። ወዳችኋለሁ። ቻቺ ታደሰ ነኝ። ዋላ ተመልካቾቻችን ከቻቺ ጋር የነበረን ቆይታ እዚህ ጋር ያበቃል። እንኳን ለትንሳኤ በዓል ዋዜማ አደረሳችሁ። ለትንሳኤ በዓልም እንኳን በሰላም አደረሳችሁ ለማለት እንወዳለን። መልካም ቆይታ